ያልኩት አልቀረም። ይህንን ድንቁርና ፈርቼ ነበር ስለፈልፌ ነበር። አራዋንሲ እንጀዳ ማልሶዳቻጅር ማልትዶስ ገጤሳጅር የነቢይ ተብየው ሄኖክና የአዝማሪው ኤፍሬም አለሙ ንቀት ይሄን ሰዓቶች እኮ እዚህ ከመሳሪያው ጋር ወደ ላይ ከናይት ክለብ የማይተናነስ የብልግና አካሄድ ነው የተጠቀሙት። ጌታ ይገጽጻቸው። አቶ ሄኖክ ጂፒኤስ ያው ናውራ ያልቅበት ነታቸው አይደለ? ልክ ሬቮ ጭፈራ ቤት ምናምን እንደሚደረገው እብድ ሳይሆን አውቆ አበድ ነው የሚመስለኝ። አንዳንዴ እውነትም ይናገራል። ዘማሪዎች ምን እናንተ አሙቁልኝ ናችሁ አይደል? በየተጠራችሁበት ትሄዳላችሁ እየሄዳችሁ ማማሟቅ። ወይ ጉዳችን! በዚህ ሳምንት ራሱን የሚያጠፋ ቲክታከር አለ ብዬ ተናግሬ ያለው ትንቢቴ ተሳካ የሚለው ነብይ ደግሞ መጣብን። እንዲህ ያለ የጅምላ ጨመቃ ገጥሞኛ ያውቅም። ጌታው ዲያቆናት በቤተልሔም ጋግሮ ያመጡት ዳቦ እና የወይን ጭማቂ እሱ የዘላለምን ሕይወትን ሊያሰጥ የሚችለው እንዴት ነው? ና ተመልከት። በጥበብና በመገለጥ የተሞላ ወጣት እንዴት እንደሚሰብክ። በስንዴ የመጣ ትላለ የስንዴ ቅንጣት ካልሞተች ብዙ ልትሆን አትችልም። እንዴት ነው ነገሩ? ልፋት ላይ ናችሁ እንዴ? ኧረ ተው ግድ የላችሁ። ክርስቶስ ኢየሱስ በሰማያዊ ስፍራ ሰርተን አይደለም ለፍተን አይደለም፣ በሰማያዊ ስፍራ ከእርሱ ጋር አስቀመጠ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬ እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ዛሬ እንግዲህ ድምጼ በጣም ቁልፍልፍ ብሎ ነው የመጣው። በቃ ቁልፍ ብሎ ማለት ነው የለም ነው ብላችሁ በቃ እና በጣም ጉንፋን ይዞኛል። እስኪ መፍትሄ ካለ ምናምን ነገር ኮሜንት ሴክሽን ላይ አስቀምጡልኝ። ቀጥታ ወደ ቪዲዮአችን። አከን ጋፋ ባየቱ ዱኩም ጋፋ ባየቱ ወራንሲ ጋፋ ባየቱ ኦሰና ማፊጥ አራዋንሲ እንጀዳ ማልሶዳቻጅር በጌታ በኢየሱስ ማሊፍ ኦሰዳ ባጅር ማሊ ዳባቹ ለዳባጅር አናፍ ደደቤቴ ጋፋ ፉላ ሳዳበቱ ሲጋታሬ ከምራችሁን ነው እንዲህ የሆናችሁ ያላችሁት። አያችሁ አይደለ? አሁን ቀስ በቀስ እየተረዳችሁን ያላችሁ ይመስለኛል። አሁን ቀስ በቀስ ነገሮች እየገባችሁ ያሉ ይመስሉኛል። ምክንያቱም እኛ ይህ ነገር እንዳይፈጠር፣ ይህ ነገር እንዳይከሰት፣ ይህ ነገር እንዳይሆን ከአምላክ አልፎ ሰውን ማምለክ እንዳይጀምር ያንን ፈርተን እነኚህ ነብይ ነን የሚባሉትም ነብይ ነን ብሎ ራሳቸውን የሚጠሩትም አምላክ ራሳቸውን አድርጎ በልባችሁ ላይ ራሳቸውን እንዳይስሉ ስንለፈልፍ ስንቀውጠው ስንናገር የምንከርመው እንጂ ምንም ከናንተ ጥቅም አግኝተው ወይም ደግሞ ፍቅር ሰጣችሁን አይደለም። የጥላቻ ጥግ እኮ ነው ያሳያችሁን። ይሄን ፈርተን ነው ጭራሽ ተነቅሶ እስከማስቀመጥ ድረስ። ይህ ሰው እንደው አሁን ታዲያ አምላኩ ኢየሱስ ክርስቶስ ነው ወይስ ነብይ መሰረት ታዬ ነው ይባለው? እንደዚህም አይነት አላዋቂነት ድንቁርናዎችም ደግሞ ጌታን እናውቃለን የሚሉቱ ጋራ ይስተዋላሉና በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው፣ እጅግ በጣም ማለት ነው። ይሄን ነገር እሱ ራሱ ሲያየው የሚደሰትበት አይመስለኝም። ነገር ግን አንዳንዴ ላኮፍ ይሄ የእውቀት ማነስ የመረዳት ማነስ ለነገሮች ትኩረት ካለመስጠት የተነሳ የአላዋቂነት ውስጥ ራስን ከመዝፈቅ የተነሳ የሚከሰቱ ነገሮች ናቸውና ይሄ አንድ ራሱን የቻለ በሽታ ነው። በነቢያቶቹ እየገባ ያለ በሽታ ነውና ራሳችሁን ጠብቁ። እሺ ሰዓት እያጠለቀለት ነው። እሺ እሳቱን ሃሌሉያ አረሲ ከመሳሪያው ጋር ወደ ላይ ጉንፋን ይዞኛል እንዳልትክ ሰዓቱ ተሰጣውንማ ክብር አለ። ይሄ ቪዲዮ እጅግ በጣም ብዙዎችን ልብ ሰብሯል። በጣም ብዙዎችን አሳዝኗል። አንድ ነገር ነው ትዝ ያለኝ። በጣም ብዙ ቪዲዮዎች በሶሻል ሚዲያ ላይ ስለሚለቀቁ
በፊትም ደግሞ በቀድሞ ህይወቴ በጌታም ስላልነበርኩ አንዳንድ ነገሮችን የማየት እድሉ ነበሩኝና አንዳንድ ናይት ክለቦች አንዳንድ የጭፈራ ቦታዎች ላይ ምናምን አይታችሁ ከሆነ ሰው በዛ በሚጨፍረው ወይም ደግሞ እያስቀወጠ ባለው ሰው ኢምፕረስድ ሲሆን ምንድነው የሚያደርገው ሮጦ ይሄድና ገንዘብ ምናምን ይበትንለታል በቃ ምናምን አይደለ ብር ምናምን ይበትንበታል ወይ ደግሞ ከአንገቱ ሊሆን ነገር አውልቆ ምናምን በቃ ይሄ የታወቀ ነገር ነውና ልክ እንደዛ ነውና ይሄ አዝማሪ መድረክ ላይ ወጥቶ በሚቀውጥበት ሰዓት ይሄ ሄኖክ ተብሎ የሚጠራው እንግዲህ እኔ ነብይ ብዬ ስለማልቀበለውም ስለማልጠራውም ነውና ይሄ አቶ ሄኖክ ብለን ነው እኛ የምንጠራው ከጓደኞቼ ጋርና ኢምፕረስድ ሆነበትና ከእዱ ላይ ሰዓት አውልቆ ሄዶ ሰዓት ሰጠውና ኤፍሬም አለሙ እንደዚህ ሰዓቱን አይት ታደረገና እኔኮ የፕሮፌት ሰዓቶች በጣም ይገርሙኛል that means በጣም ሌክዠሪዎች ናቸው በጣም ጸዴ ናቸው እንግዲህ ኬት መጥቶ እንደተገዛ ሁላችንም የምናውቀው ነው አቶ ሄኖክ ጂፒኤስ ያው ናውራ ያልቅበት ነውና ነታቸው አይደለ ልክ ሬቮ ጭፈራ ቤት ምናምን እንደሚደረገው ለኤፍሬም በአምልኮ መሃል ኤሊዮን እየተመለከ the most high god እየተመለከ አይኖኒ አሁን እንጂ ለማለት ዲስክሬጅድ በእውነት ከዚህ ውስጥ ለማውጣት ዲስክሬጅድ ሆኛለሁ እኔ ነኝ የተሳሳትኩት ግን ይሄ አምላክ በዛ ደረጃ ትልቅ ግን አይደለም ምክንያቱም ከኔ በብዙ አገልግሎት የሚበልጡ ሰዎች እኔ ነገራችሁ የለ ትላንት ወዲያ ክቡር ጠቅላይ ሚኒስትሩ በአካል ያሉበት ቦታ ስለነበርኩ የሆነ ሬቨረንስ አለ የሳቸው ፕሬዘንስ አምላክ ያ ትልቁ ጽንፍ ዓለምን የሰራው አምላክ እንደው በቃ የቆሎ ጓደኛ ማለት ነው በጣም ይገርማል ዋው ነገራችኋለሁ እኔ ቭላዲሚር ፑቲን በአካል አግኝቼዋለሁ የነበረበት አዳራሽ ውስጥ ነበር የሆነ የአማልክት ልጅ የመጣ ነው የሚመስል ክብር ትጣላለህ his presence ለፕሬዘንሱ ቀና አልሰጥም ብትል ታል ኦቨር ይደረጋል ሄሊኮፕተር እሱ እስኪገባ እኛ ውጭ ነበር አምላክ ግን አምላክ እውነት አምላክ ከሆነ ሬቮ ጭፈራ ቤት እንደሚደረገው በአምልኮ መሃል እሱ ስሙ እየተጠራ አቋርጠ ስለ አንድ ሰዓት ታወራለህ እጅግ በጣም ያሳፍራል እኔ እንኳን ቀድሜ ተናግሬ ነበር በዚህ ስፍራ እንኳን ጻድቅ የሆነው ንጹህ የሆነው ቅዱስ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የሱ ፕሬዘንስ ሊገኝ አይደለም እኔ ደካማው እኔ ሰነፉ እኔ አላዋቂው እኔ እዚህ ግባ ማልባለው ራሱ አልገኝም ብያለሁ አልገኝም በቃ ለምን ሲባል እገኛለሁ አምላክ ባልከበረበት አምላክ በሌለበት በስመ አምላክ የሚደረግ የሐሰት አምልኮ መሃል እኔ ምን ሰራለሁ ብዬ ከዚህ ቀደም ተናግሬ ነበርና ኦኬ እሺ ሄኖክ ጂፒኤስ እሱ ለይቶለታል ኦሬዲ እብደት ውስጥ ነው ያለው እብደቱ ወይ ይጨርሳል ወይ ደግሞ ያልቅለታል በቃ ከዚህ ሁለቱ አያልፍም የሱ ነገር የኔ ኤፍሬም ግን እጅግ በጣም ልብ የሚሰብርና ልብ አንጀት የሚበላ ነገር ነው ምክንያቱም እንዴት ነው አብዛኛው ዘማሪዎች ህዝብ ባከበራችሁ በወደዳችሁ ልክ ለዚህ ለወንጌላውያን አማኙ ሪስፔክት ያጣችሁት ምን አግኝታችሁ ነው ምን ሆናችሁ ነው ያላችሁት የህይወታችሁ ቴስቲሞኒ ልክ አይደለም ከሴቶች የሚመጣባችሁ ክስ ልክ አይደለም ቪዲዮቻችሁን በየመሸታ ቤቱ ስታጨሱ ምናምን አየን ልባችን አዘነ ተሰበረ ብዙ ነገር አየን በማስረጃ ምናምን እንደው በቃ ባካችሁ ነገር ወጥቶ ሚዲያ ላይ እንዳናየው ብለን ለምነን ብዙዎችን እዛው ዝም ተባብሉ ተፋፍኑ እንዴት ነው በዚህ ልክ ግን እግዚአብሔርን እንደው ማክበር ትታችኋል እግዚአብሔርን መፍራት ትታችኋል እንደው ያከበራችሁን እንኳን እንደው ህዝቡን እንኳን ምን አለ አክብሮኛል ብሎ ሼም ቢይዛችሁ ሼሙ ከኛ ነው እንዴ እሺ ዘማሪዎች ምን እናንተ አቡቁልኝ ናችሁ አይደል ለምሳሌ በየተጠራችሁበት ሄዳላችሁ በየተጠራችሁበት ነቢያት ቸርች በለው አብያተ ክርስቲያናት ጋር ያሉ በለው ሐዋርያ ፓስተሮች የሚመሯቸው ቸርቾች ይበለው እየሄዳችሁ ማሟሟቅ ነው እናንተ አላችሁ ስትባል እንደውም አዳዲስ ቸርች የሚዘምሩ የሚከፍቱ ሰዎች የእናንተን ፎቶ እያደረጉ ኤፍሬም እዚህ ቤት አለ ከሌ እዚህ ቤት አለ ዘማሪ ከሌ እያሉ ይመጣሉ ብዙ ሰዎች እና ኢቭን ለሌሎች የመጭበርበር የመታለል ምክንያት እናንተ ናችሁ ብለው የሚያነሷችሁ ሰዎች ስላሉ ስቴና ሐሳብ እናንሳን እናንተ ያለ ውሸት ነው የምታወራው ይሄ ለዚህ ለሚዲያ ግባት ብለ ለማስመሰል ምናምን ብለ እንደው ባኮርሶ ምናምን ብለ አታውራ ገብቷል በቀጥታ ያንተን ሐሳብ እንድትነግረኝ ስለፈለኩኝ ማለት ነው እና ያውኑ ዘማሪዎች አሙቁልኝ ናቸው አሙቁልኝ ታውቃለህ አይደል ይሄ ሰርግ ላይ መጥቶ ያዘው እውነቱን እኮ ነው ያሁኑ ዘማሪዎች አሙቁልኝ ነው የምትመስሉት ሁላችሁንም እየተቀለልን አይደለም በጣም የተባረካችሁ እግዚአብሔር
በሚገርም ሞገስ በሚገርም ጸጋ ላያችሁ ላይ የሚሰራ የምትገራርሙ ዘማሪዎች አላችሁ። እግዚአብሔር ልባችሁን ይጠብቅልን። በጣም ነው በእናንተ የምንባረከው። በጣም አንዳንድ ዘማሪዎች እናንተ ግን እንዴት ነው የምድረክ አሙቂልኝ አሙቁልኝ በቃ አይሰለቻችሁም? 4000 3000 5000 2000 እየለቃቀሙ መኖር አይሰለቻችሁ? አሁንማ እኮ ዝማሬ አንድ ፕሮፌሽን ተደርጎ ተወስዷል እኮ። መድረክ ላይ ቆሞ መዘመር እንደ አንድ ፕሮፌሽን እንደ ስራ ነው አሁን የሚቆጠረው። ስጋን ለመመገብ የሚደረግ ስራ ሆኗል። ዛሬ ምንድን ነው ቀን? መክሰኞ ሚያዝያ ስንት ነው? 20 ሚያዝያ 20 መክሰኞ 2018 ያዝ። በጣም ሰዓቱንም እናገራለሁ። 12 ነው የሚለው 12 ሰዓት ብላችሁ ያዙ። ሰርቫንት ምኞት ይባላል። በጣም ነው እንደ ሰርቭ ያደረከው እና ትንቢቴ ተሳካልኝ። እንግዲህ ልጅቷ ሞታለች እልል በሉ አይነት ነገር እልል በሉ በቃ ተደሰቱ፣ ለእግዚአብሔር ክብር አምጦ አይነት ቪዲዮ ለቀቀ ማለት ነው በቲክታክ ገጹ ላይ። ይቺታችን ህይወቷ ካለፈ እንግዲህ ሞስት ፕሮባብሊ ሁለተኛ ቀኑ መጣ አይደለ? በዛሬው ነው በትላንትና ሁለት ተቀብራለች ምናምን ሽኝት ተደርጎላታል። እና ይህ ወንድማችን ቀኑን ጠበቀና ከሁለት ቀን በኋላ ፖስት አደረገው ቪዲዮውን። ለምን ከፎረሸ ስሙ ነው የሚጠፋው። ሲጀመር ታዋቂ የሚሞት ቲክታከር አለ ነው እንጂ ያለው አለች አላለም። አኩሬት እሺ፣ ጾታ እሺ፣ ተምታቶበት ነው ሲሰማ እንበል። ኦኬ እሺ፣ የሰማው ትንቢት እውነት እንኳን ቢሆን መጀመሪያ ለምን አልፖስትክም እንዴ? ቅዱሳን እኮ አሉ። እግዚአብሔር ወይ እባክህ ልቧን ጠብቀላት። ከዚህ ቀደም የቄስ ትግስቱን ስብከት አሰምቻችኋለሁ አይደለ? አንዱ ራሱን ለማጥፋት ወደ አንድ ተራራ ሲሄድ ከዛ እንዲት ተገለጠላት። አንድ ራሱን ሊያጠፋ ያለ ሰው አለ ምናምን እንጸልይለት ብሎ እስከ ጠዋት ድረስ ከጸለዩ በኋላ ከዚያም በኋላ አንድ እብድ ሄዶ ምን ልታደርግ መጣ ምናምን እንዲህ አንተ ራስን ታጠፋለህ ክርስቶስ ሞቶልህ የለ ብሎ ከግንድ ጋር ለጥፎ አስሮ ገርፎት እንደለቀቀው ምናምን ነገር ከዛ በኋላ እነሱ ወዳሉበት ህብረት መጥቶ ያንን ነገር እንደመሰከረ ተናግሮ ነበርና የቅዱሳን ጸሎት ኃያል ነበር። ጸልዩ ብላችሁ ያያችሁት ነገር እውነት ከሆነ መመስከር ነበረባችሁ፣ መናገር ነበረባችሁ። ካለፈ በኋላ ፖስት የምታደርጉት ግን ዝናና ስም ክብር ፈልጋችሁ ነው። እናንተ ወንበዴዎች፣ እናንተ እግዚአብሔርን አፈሩም እንዴ? ልክ እንደ ሜጀር ማኑ ሚራክል ተካ ነው ማኑ ይባሉ ምናምን ኳስ ምናምን አየው ምናምን አርሰናል ሲያሸንፍ አየው ምናምን እያለ ፕሮባቢሊቲ ቪዲዮዎች ያስቀምጥና አርሰናል ሲሸነፍ መዘዝ አድርጎ ፖስት ያደርጋል ካለፈ በኋላ ምናምን ነገር ማለት ነውና ብቻ እግዚአብሔር አይዘበትበትም። ቸርች ውስጥ አገልጋይ ይመስላሉ እንጂ ከባልና ከሚስት በቦክስ የሚደባደቡ ናቸው። ሚጣላሉ። ሚጣላው ብሔር ያለው ሰው ሁሉ አይጠፋም። ቸርች ውስጥ የበግ ልብስ ይሸጣል። ይገርማችሁ፣ የበግ ልብስ ይሸጣል። ምን እኮ እንጂ ለምድ የለበስን መሆን የለብንም። ግን ይመስላል በግ ነው የሚመስለው ስታዩት፣ ግን ደግሞ ተኩላ ነው። ለብሶት ነው እንጂ ሆኖት አይደለም። የዋህ ነው ብለው ስትቀርበው ወስዶ መኝታው ላይ ይጥልሻል። ኮምፕሊትሊ እያየን ያለነው ነገር ይሄን ነው። በቃ እየተስተዋለ ያለው ነገር ይሄ ነው። አገልጋይ ነው ብላችሁ ስቀርቡ ሌላ ታሪክ አናዘር ሌቭል ውስጥ በቃ ይሄ ሰውማ በቃ ተመቸው ምቾቴ ነው ይሄ በቃ ጥድት ያለ የምቾት ስፍራዬ ነው ብላችሁ ቅርብ ስትሉ ሌላ ታሪክ ነው ምናምንና አንዳንዴ ከእግዚአብሔር ቃል ጋራ መዛመድ፣ ከእግዚአብሔር ቃል ጋራ ህብረት ማድረግ፣ ከእግዚአብሔር ጋራ መወዳጀት በጣም ትልቅ ጥቅም አለው። እንዳትሸወዱ እህቶቻችን፣ ወንድሞችም እንዳትሸወዱ ባካችሁ። እነኚህ እንዲያያችሁ ምሳሌያችሁ ከሆነ አይቀር ሮል ሞዴላችሁ ካደረጋችሁ አይቀር የእግዚአብሔርን ቃል እንደዛው እንዳለችሁ እንደወረደችሁ የሚናገረው ይሻላችኋል። እንደው ከተማራችሁ አይቀር ማለት ነው።
ልዩነት ላሳያችሁ። የእናንተን ኢየሱስን የሚጠሉ ሰዎችን ትጠሏቸዋላችሁ? አትጠሏቸው። ኢየሱስን የማይወዱ ኢየሱስን የሚክዱ ሰዎችን ትገድሏቸዋላችሁ? አትገድሏቸው። ለምን? የማ መንፈስ ስለሆነ እናንተ ውስጥ ያለ። አንዳንዱ እኮ አምላኩን ከነካህበት ይገልሃል፣ ምንም ርኅራኄ የለው። ከጠላህበት ይገልሃል፣ ከካድከው ይገልሃል። አሳዶ በሚገድል ዓለም ውስጥ አሳዶ የሚያድነው የእግዚአብሔር ፍቅር ነው እኛ ውስጥ የገባው። አሳደ የምትጠላው የለህም፣ አሳደ የምትወደው ነው። ጌታ ስሙ ይባረክ። አሜን። ተከታትሎ ደም በሚያፈስ ዓለም ውስጥ ተከታትሎ አግኝቶን ደሜን ጠጣ ያለን ነው ያለ። ራሴን ብላኝ፣ እኔ ልበላለህ፣ ምግብ ልሆንልህ፣ የዘላለም ሕይወት ልሆንልህ፣ ይኸው ተቆረስኩ ብሎ ራሱን የሰጠ ነው ያለ። ኢየሱስን ስለጠላ ሰው ማንንም ልንጠላው አንችልም። ለምን? የሚጠሉትን ወዷል። አሜን። የሚጠሉትን ወዷልና። አሁን ከረንትሊ ኢትዮጵያ ውስጥ እንኳን እንደዚህ አይነት ነገሮች መታየት ጀምሯል አይደለ? እንዴት እንትኔን ትቀድብኛለህ? እንዴት እንትናን ትቀድብኛለህ? እንዴት አንተ መናፍቅ፣ አንተ ገለመሌ፣ አንተ በዱቄት ይመጣ፣ አንተ በገለባ ይመጣ፣ በስንዴ የገባ ትባላለህ ምናምን ነገርና ጠሉም ብለን ክስ አልሄድንም፣ ጠሉም ብለን ጥቁር አልለበስንም፣ ጠሉም ብለን ሰላማዊ ሰልፍ አልወጣንም። የገባንን የክርስቶስን ፍቅር በሚጠሉን መካከል እየተናገርን ወንጌል እየተሰበከ ወንጌል እየተመሰከረ እንዴት የሚለውን ከዚህ ቪዲዮ ላሳያችሁ። በስንዴ የመጣ ትላለህ። ኢየሱስ እንደዚህ አለ፣ የስንዴ ቅንጣት ካልሞተች ብዙ ልትሆን አትችልም አለ። ለአንተ በስንዴ የመጣ ስትል እየተሳደብክ ነው ወዳጄ። በስንዴ የመጣ ስትል የኢየሱስን ወንጌል እየነገርከኝ እንደሆነ እነግርሃለሁ። ዋው! ምክንያቱም ኢየሱስ የስንዴ ቅንጣት ሆኖ እንደሞተ በትንሣኤው ደግሞ ብዙዎችን ሕያዋን እንዳደረገ ይናገራል። ይህ እኮ ማለት ነው ፖዚቲቭ ኢነርጂ፣ ይህ ዊዝደም ሪቪሌሽን የተባለው ማለት ነው። መጽሐፍ ቅዱስ በኤፌሶን ምዕራፍ 1 ጳውሎስ በኤፌሶን ላሉ ቅዱሳን በክርስቶስ ኢየሱስ ላሉ ምእመናን ሲጸልይላቸው እንደነበሩ የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን እንድታውቁት የጥበብና የመገለጥ መንፈስ እንዲሰጣችሁ ጸልይላችኋለሁ ብሎ እንዳለው በቃ ለዚህ ጄኔሬሽን የእውነትም ደግሞ አሉ ማለት ነው። በቃ በድብቅ የጥበብና የመገለጥን መንፈስ ሰጣቸው ብሎ በቃ the spirit of wisdom in revelation በቃ ስጣቸው ይህን መንፈስ ብሎ የሚጸልዩ እናትና አባቶች እንዳሉ ወይ ቤተ ክርስቲያን እንዳለች ግን አልጠራጠርምና እንደዚህ ወንጌል በጥበብና በፍቅር ይሰበካል። በክርስቶስ ኢየሱስ በሰማያዊ ስፍራ ሰርተን አይደለም፣ ለፍተን አይደለም፣ ጥረን አይደለም፣ አልቦን አይደለም፣ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ዋው! አዲስ ፍጥረት የመሆን አምስተኛው ጥቅም ይሄ ነው። እነዚህ የገላትያ ቤተክርስቲያናት አማኞች ተገረዙ አትገረዙ ይላሉ። ብትገረዝም ባትገረዝም ምን ለውጥ አታመጣም። ለውጥ የምታመጣው በክርስቶስ ብትሆን ነው። በክርስቶስ ብትሆን እግዚአብሔር አዲስ ቦታ ያስቀምጣል። በክርስቶስ ብትሆን የንጉሥ ካህን ያደርጋል። በክርስቶስ ስትሆን ከእግዚአብሔር ጋር ግንኙነት ይኖራል። በክርስቶስ ስትሆን አሮጌው ነገር ያልፍና አዲስ ጅማሬ ይኖራል። አሜን። እሱ ብቻ አይደለም ወዳጆቼ። ስድስተኛ ለምሳሌ አዲስ ፍጥረት የመሆን ጥቅም ምንድን ነው? አዲስ ኃይል ነው። ኃይል ሱፐርናቹራል የሆነ ዲቫይን የሆነ ኃይል ነው። ምን ይላል? ነገር ግን ሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ። ይሄ ኃይል እኮ ዝም ብሎ የኤሌክትሪክ ኃይል እንዳይመስል ዱናሚስ ነው። በክርስቶስ መሆን ስድስተኛው ጥቅም ምንድነው? ኃይል፣ አዲስ ኃይል ታገኛለህ። ሰባተኛው ምንድነው ካልከኝ ደግሞ አዲስ ዓላማ። ምን ይላል? ኤፌሶን መጽሐፍ ምዕራፍ 2 ቁጥር 10 ምክንያቱም እግዚአብሔር አስቀድሞ ያዘጋጀልን መልካም ስራ እንድንሰራ በክርስቶስ ኢየሱስ የተፈጠርን የእግዚአብሔር እጅ ስራዎች ነው። አዲስ ዓላማ። የበፊቱ ዓላማችን ተለውጦ አዲስ ዓላማ። እንደዚህ የእግዚአብሔር መድረክ በክርስቶስ ኢየሱስ ስብከት እየተጥለቀለቀ ውስጥ ያሉት ብቻ አይደሉም፣ ውጭ ያሉት እንኳን ሊጽናኑበት በሚችሉበት ሌቭል ፊታቸውን ወደ ወንጌል እንዲያዞሩ ሊያደርግ በሚችልበት ኢነርጂ ሌቭል የእውነት ኢየሱስ ክርስቶስ መሰበክ አለበት ብዬ ስለማምን እንደዚህ ይሁን። ዮናታን አክሊሉም ይሁን ታምራት ሲጄም ይሁን ማንም ይሁን ማለት ነው ስለ ኢየሱስ ክርስቶስ በቦልድነስ ሲሰብክ እስማማለሁ። በቃ አብሬ ነኝ። ሌላ መድረክ ላይ ተቆሞ ግን ሾርኒ ምናምን እንካ ሰላምታ ከሆነ ግን አልስማማም። በዚህ ባልቀበል ቅር እንዳይላችሁ
ኢየሱስ ሲሰበክ ግን እቀበላለሁ። አሁንም ጥያቄ ይሄ ነው። ዶንት ፎርጌት ዳት። ጥያቄ ምንድነው? ጎሳ ልቤ ቃለ ሰናይ አነ አየድ ቅዳሴ ለማርያም ብላችሁ የእግዚአብሔርን ምስጋና መዝሙረኛው በመዝሙር 44 ቁጥር 45 ላይ ልቦናዬ መልካም ነገርና ፈለቀ እኔም ለንጉስ ስራዬን እነግራለሁ ብሎ ያቀረበውን ምስጋናና ልመና ወስዳችሁ ለፍጡር በሰጣችሁበት የአምልኮ ስርዓት ውስጥ እንዴት ሆኖ ነው ኦኬ ዲያቆናት በቤተልሔም ጋግሮ ያመጡት ዳቦ ኦኬ እና የወይን ጭማቂ እሱ የዘላለምን ሕይወት ሊያሰጥ የሚችለው እንዴት ነው? እሱ መልስልኝ። እንደዛ ሲያደረገ ሐዋርያው ጳውሎስ፣ ጴጥሮስ፣ ዮሐንስ፣ በርተሎሜዎስ፣ ያዕቆብ፣ ዮሐንስ ብለህ ጠቅሰህ ንገረኝ። እንዲህ አይነት ልምምድ ከነበራቸው እናንተ ፈጣሪን ቀላቅለው እያመለኩ ኦኬ እጣን ለስዕል እያጠኑ በቅዳሴ በዛ ጸሎት ወቅት ኦኬ ኬት መጣባቸው ይሳትደጉ የተቀረጸ ታቦትን ብላችሁ ያስቀመጣችሁት የተቀረጸ ምስል ላይ አስቀምጣችሁ የዘላለምን ሕይወትን ይሰጣል ብለው ያስተማሩበትን አንድ ስፍራ አሳየኝ። ስለዚህ እናንተ ክርስቲያኖች ተመስገን ተኩነጠነተ because ክርስቲያኖች መጽሐፍ ቅዱስ እንደሚናገር እኛ ኦኬ በሐዋርያትና በነቢያት መሰረት ላይ ታንጸናል የሚለው። ስለዚህ እናንተ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኛ በነቢያትና በሐዋርያት መሰረት ላይ ታንጸናል ተላልቶ ግን ውሸት። ይሄው የዘላለም ሕይወትን እንኳን ያሰጣል የምትሉት ኦኬ ቂጣውና የወይኑ ጭማቂ እንኳን ኦኬ ወይ ደግሞ ስጋውና ደም ብላችሁ የምትሰጡት የዘላለምን ሕይወት ሊያሰጥ የሚችል ነገር የለውም። ረጨመቃ ጸሎቱ ቅዳሴው ፍጡርና ፈጣሪ ተቀላቅሎ የሚመለክበት ነው። እንደውም የቅዳሜው ቅዳሴ ላይ ቅዳሜ ሮብ ላይ ምናምን ምንድነው የሚሉት ገና ሲገቡ መስቀል አብርሃም በከዋክብት ጫን ያለ ነው ጫን ያለ ነው ፀሐይ ጫን ያለው መስቀል እንጨቱ መስቀል ሰማያትን በብርሃን አስጌጠ በከዋክብት ሰማያትን አስጌጠ ብሎ ነው የሚጀምሩት ለፍጡር ምስጋና ቅዳሴ ሀብሉ አፋቸውን ሲከፍቱ ማለት ነው። ስለዚህ ፍጡርንና ፈጣሪን ቀላቅለ ባመለክበት የትኛው ማዕድ ነው ቀርቦ የዘላለም ሕይወት ሊሰጠ የሚችል? እሱን መጽሐፍ ቅዱስ ያርግልኝ። እሱን የሐዋርያት ትምህርት መሆኑን አሳየኝ። ልምምዱ መሆኑን አሳየኝ። አልጨረስኩም። 10 ሰከንድ አለኝ። ለምን ነው ዘመበል እያለ ሲገባ እንዳትገባ ኦኬ እኛ ስጋውና ደሙን የምንወስደው ያልኩክ እንጀራውና የወይኑ ጭማቂ ጌታ ኢየሱስ ክርስቶስ አንስቶ ባርኮ ከሰጠ በኋላ እንኩ ስጋይ ነው እንኩ ደሜ ነው ብሎ ስለሰጠን ነው። እኛም አንስተን አመስግነን ስንወስድ ስጋውና ደሙ ነው ብለን የምንወስደው። መልካም ሶፊ፣ ከዚህ በኋላ እኔ ምንድነው የምልህ እንዲህ ስመላለስ አይደለም ማስረጃ የሌለበት ነገር ይሄን ሁሉ ማስረጃ ዘርዝሮ ምክንያቱም ግዕዙን አያውቁትማ ራሳቸው ራሱ ግዕዙን አያውቁትም። እነዛ ግን ግዕዙንም አማርኛውንም ብኑንም አንብበውት እውነቱ ምን እንደሚመስል ሲረዱ አመለጡ ማለት ነው። ይሄ ያመለጠ አንዱ ኦርቶዶክሳዊ ወንድማችን ነበር ቢሆነ ጊዜ ላይ ማለት ነውና ከግዕዙም ስለሌለ ከመጽሐፍ ቅዱሱ ከአማርኛውም ስለሌለ አሁን እንደው የሚቀርብለት ነገር ሁሉ እንደ ማስረጃ አይቆጥረውም። ምነው ልደተ ቃልስ ድምፅ ጠፋሳ። ለማንኛውም ይመቸኝ ምርጥ ጨመቃ አይ ኤቨር ሲን በቃ ይሄ ቆንጆዬ ጨመቃ ነው እኔ ካየኋቸው ጨመቃዎች መሃል ማለት ነው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ለድምጽ እንግልቴ በጣም ይቅርታ አንገላትቻችኋለሁ ዛሬ በዚህ በተዘጋ ድምጽ ያው ከምጠፋባችሁ ብዬ ነው የመጣውላችሁ ደግሞም ስለናፈቃችሁኝ ነው። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።